ሰላም ሰላም ጣፋጭና ተወዳጆች የኢትዮጵያ ልጆች እንዴት ናችሁ? ደህና ናችሁ ልጆችዬ? እንዴት ነው ጊዜያችሁ? ሳምንታችሁ እንዴት አለፈ? በጥሩ ሁኔታ አሳለፋችሁ? በጣም ጎበዝ ልጆች። እንዴት ነው ትምህርታችሁንስ በአግባቡ እየተከታተላችሁ ነው? በጣም ጎበዝ ልጆችዬ። ለዛሬም ታዲያ ለእናንተ የሚሆን አንድ ቆንጆ ስራ ይዤ መጥቻለሁ። በመጀመሪያ ግን ስራውን ሳነግራችሁ እዚህ ጋር ይታያችኋል አይደል ልጆችዬ? በዳርና በዳር ያሉትን እስኪ አይታችሁ ገምቱ። ምንድነው የምንሰራው? በጣም ጎበዝ ልጆች ሁላችሁም አይታችሁ የእውነት የሜዳ አህያና የእውነት ቀጭኔ እንደመሰሏችሁ አልጠራጠርም። ልጆችዬ የእውነት ነው አይደል የሚመስሉት? አዎ ልክ እንደዚህ የእውነት እንዲመስሉ አድርገን ዛሬ የምናዘጋጀው ደግሞ የሜዳ አህያን ነው። እሺ ልጆች በቀላሉ ወረቀት ላይ ስዕልን በመሳል ወይንም ደግሞ ፕሪንት አድርገን ያንን ቅርጹን ቆርጦ በመለጠፍ የሚሰራ ስራ በጣም ቀላል ግን በጣም የሚያምር የእውነት የሚመስል ስራ ነው ዛሬ የምንሰራው። እሺ ስለዚህ ልጆችዬ እዚህ ጋር ያያችሁትን ቆንጆን የሜዳ አህያውን ለማዘጋጀት የሚያስፈልጉን ነገሮች አሉ። እሱን ነግራችሁና ታዘጋጃላችሁ ማለት ነው። ጎበዝ ልጆች በዋነኛነት እንግዲህ ወረቀት ነጭ ወረቀት ያስፈልገናል። ነጭ ወረቀቱ ላይ ስዕል ለመሳል እርሳስ፣ ማርከር እንደዚሁም ደግሞ የተለያዩ ነገሮችን ቀለም ለመቀባት የሚሆኑ ከለሮችንም ታዘጋጃላችሁ። እንደሱ ማችሉ ከሆነ ደግሞ ልጆች ፕሪንት አድርጎ ወይንም ደግሞ ፎቶኮፒ ቤት ሄዶ ስዕሉን ካገኛችሁ በቀላሉ ኮፒ አድርጋችሁ መጠቀም ስለሚቻል ስዕሉን ማዘጋጀት ይቻላል። እሺ እሱን ክላሰር፣ መቀስና ማጣበቂያ እነዚህ ነገሮች አዘጋጅታችሁ የምትሰሩበትን ቦታ ዝግጁ አድርጋችሁ እስክትጠብቁኝ እኔ ተወሰነ ደቂቃ ሰጥቻችሁ ልመለስ። እሺ ልጆች ተመልሻለሁ። አሁን ዝግጁ ናችሁ? ሁሉንም ያልኳችሁን ነገር አዘጋጃችሁ? ጎበዝ ልጆች። እኔ እዚህ ጋር እንግዲህ ይኸውላችሁ እነዚህን የምታዩዋቸውን ሁለት ስዕሎች ለየብቻ አድርጌ አውጥቻለሁ። ምን እንዳደረኩ ታውቃላችሁ? እዚህ ጋር ዛሬ የምንሰራው የሜዳ አህያ ነው አላልኳችሁ? የሜዳ አህያዋን ከአንገቷ በላይ ያለውን ክፍል ልክ እንደዚህ አይነት መልኩ የተለያዩ ሚዲያዎች ላይ ስለምታገኙ ከዛ ላይ ፕሪንት አድርጌ አምጥቻለሁ። ከዛ ደግሞ በተጨማሪ ሌላ የሜዳ አህያዋን ፊቷን ብቻ የሚያሳይ ምስል በዚህ አይነት መንገድም አዘጋጅቻለሁ። አያችሁ ሁለቱን በቀላሉ ሶሻል ሚዲያዎች ላይ የተለያዩ ስዕሎች የተለያዩ በጣም ያማምሩ የዱር እንስሳት የቤት እንስሳት ስዕሎች ስላሉ ከዛ ላይ እንዳልኳችሁ ቤተሰቦቻችሁን እንዲያግዟችሁ በማድረግ እንደዚህ ፕሪንት አድርጋችሁ አስወጥታችሁ ማዘጋጀት ይቻላል። ካልቻላችሁ ደግሞ ቅድም እንዳልኳችሁ ስዕሉን በመሳል ለመጀመሪያ እዚህ ጋር እንደምታዩት የሜዳ አህያውን የፊቱን ክፍል እዚህ ጋር ደግሞ ከአንገቱ በታች ያለውን ክፍል ማዘጋጀትና መሳልም ይቻላል። እሺ ልጆች በሁለቱም መጠቀም ስለምንችል እኔ ግን ለእናንተ በደንብ እንድታገኙት ብዬ ከስዕሉ በላይ ፕሪንት የተደረገውን በቀላሉ ስራችሁን ሊያቀልላችሁ የሚችለውን ነገር ይዤላችሁ መጥቻለሁ። ስለዚህ በመጀመሪያ ሁለት የተለያዩ ስዕሎች አሉን ማለት ነው። እዚህ ጋር እንደምታዩት የሜዳ አህያው ፊቱ አለ። እዚህ ጋር ደግሞ የሜዳ አህያው ከአንገቱ በታች ያለው ክፍል ይታየናል። በመጀመሪያ ሁለቱንም ቅርጽ በመቀሳችን ቀጥ ብለን ቅርጹን ተከትለን በመቁረጥ እናወጣለን። ከዛ በኋላ እንዴት እንደምናጣብቀው ደግሞ አሳያችኋለሁ። ስለዚህ በጥንቃቄ መጀመሪያ እችኛዋን ስዕል ቀስ ብዬ በመቀስ ቅርጿን ተከትዬ ጠብቄ ቆርጬ አወጣለሁ። ታዲያ እናንተም ልጆች ልክ እንደዚሁ ቅርጹን ተከትላችሁ ማውጣት ይኖርባችኋል። እሺ ልክ እንደዚህ ይታያል አይደል ልጆች? ቅርጿን ተከትላችሁ ቆንጆ አድርጋችሁ ሳትሳሳቱ ማውጣት ይኖርባችኋል። የማትችሉ ከሆነ ደግሞ ቤተሰቦቻችሁ እንዲያግዟችሁ በማድረግ ቅርጹን እንደዚህ አድርገን እናወጣለን። ይኸው አሁን የሜዳ አህያዋን ከአንገቷ በታች ያለውን ክፍል በዚህ አይነት መንገድ ቆርጬ አውጥቼ ጨርሻለሁ። እናንተም እንዳረጋችሁ አልጠራጠርም። በመቀጠል ደግሞ እዚህ ጋር የምታዩትን ከላይ ያለውን የአንገቷን ክፍል ቆርጠን እናውጣለን። ይሄኛውም ቅርጹን በጥንቃቄ በኋላ ስናጣብቅ እንዳያስቸግራችሁ በጣም በጥንቃቄ ቆርጣችሁ ማውጣት ይኖርባችኋል። እሺ ልጆች ተመልከቱ። ይሄንንም የምታዩትን ደግሞ የፊቱን ክፍል ለብቻው ቅርጹን ቆርጠን አውጥተናል። በመቀጠል ምን እናደርጋለን መሰላችሁ?
እዚህ ጋር እናስቀምጣቸውና ክላሰር እንድታዘጋጁ ነግሬያችሁ የለ ግማሽ ክፍሉን ሩብ ክፍሏን የምትሆነዋን የክላሰር ክፍል በዚህ አይነት መንገድ ቆርጣችሁ ካዘጋጃችሁ በኋላ በመጀመሪያ የታችኛውን ወይንም ደግሞ ከአንገቱ በታች ያለውን አንገቱን የሚያሳየውን ከአንገቱ በታች ያለውን ክፍል የሚያሳየውን ማጣበቂያ ወይም ኮላ በስሱን ቀባና ክላሰሩ ላይ እናጣብቀዋለን። ልጆችዬ በጣም የሚያምር ቆንጆ ስራ ነው። ለቤት ማስዋቢያነት ለጓደኞቻችሁም እንደ ስጦታ መስጠት ትችላላችሁ። የእውነት ስለሚመስል በጣም ነው ደስ የሚለው። እሺ ያየው ሰው ሁሉ ይደሰታል። ስለዚህ ቤተሰቦቻችሁ እንዲያግዟችሁ እያደረጋችሁ በጥንቃቄ ሰርታችሁ መጠቀም ትችላላችሁ። ኮላውን ቀብቻለሁ። ወደ ጠርዝ ወርታች ወስድና ተዚች እናደርግና ልጆችዬ ከታች ከክላሰሩ የታችኛው ክፍል ጀምረን እናጣብቀዋለን። እሺ ልጆች ተመልከቱ። አያችሁ ከታች ያለውን ከአንገቱ በታች ያለውን የሜዳ አህያውን ክፍል እንደዚህ አድርገን ክላሰሩ ላይ ለጥፈን ጨርሰናል። በመቀጠል ደግሞ ይሄኛውን የፊቱን ቅርጹን ከመለጠፋችን በፊት ልጆችዬ መጀመሪያ እዚች አይኑ ጋር አንዱን አይን ወደዛ ወደ ጀርባ እናደርግና ጥፍ እናደርጋለን። በተቃራኒው ሌላኛውንም አይን ወደዛ ሰበር እናደርግና ጥፍ እናደርጋለን። ከዛ ለማጣበቅ እንዲሆነን ደግሞ ጫፍና ጫፉን ከላይና ከታች ያሉትንም ክፍሎች እንደዚህ ወሰድ እያደረግን ትንሽ ትንሽ ክፍሉን እናጥፋለን። ስናጣብቅ በኋላ እንዳያስቸግረን ማለት ነው። ያችሁ ልክ በዚህ አይነት መንገድ ያዘጋጀን ከጨረስን በኋላ አሁን ለመጣበቅ ዝግጁ ስለሆነ እኩል መሆኑን ካረጋገጥን በኋላ ኮላውን እንቀባና ወስደን እዚህኛው ክፍሉ ጋር እናጣብቀዋለን። አሁን ጥንቃቄ ስለሚፈልግ ልጆች የቅርጹን ተከትለን በየቅርጹ እናጣብቃለን። ከላይ እንዲቀላችሁ መጀመሪያ ከላይ ያለውን ክፍል ብታጣብቁት እኩል ቅርጹ ይመጣላችኋል። እሺ ልጆች አያችሁ በዚህ አይነት መንገድ አጣብቀናል። እንዲሁ ስታዩት የእውነት በጣም የሚጋልብ የሜዳ አህያ አይመስልም? በጣም ይመስላል አይደል? የእናንተም እንደዚህ እየሆነ ነው። በጣም ጎበዝ ልጆች። አሁን ደግሞ ምን ይቀረናል መሰላችሁ? እዚህ ጋር የአፍንጫውን ክፍል ትንሽ ወደ ውስጥ ሰበር እናደርገውና የእውነት እንዲመስል እናደርገዋለን። ከዛም በትንሹ ማጣበቂያ አድርገን ስስ ቦታ ስለሆነ እንዳይለያይ አድርገን እናጣብቀዋለን። እሺ ልጆች አሁን ጨርሰናል። አያችሁ እዚህ ጋር የአፉን ክፍል ትንሽ ሰበር አድርገን አጣብቀናል። እስኪ ተመልከቱት። የእውነት በጣም ደስ የሚል የሚጋልብ የቆመ ወይንም ደግሞ የሚጋልብ የሚመስል ብቻ በተለያየ እናንተ ባያችሁት አቅጣጫ ሁሉ የእውነት የሚመስል ስዕል የማይመስል የሜዳ አህያ ማዘጋጀት ችለናል ማለት ነው። አያችሁ ልጆች በተለምዶ ስሪድ ወይም በሁሉም አቅጣጫ ማየት የምንችለው አይነት ስዕል ሆኖልናል ማለት ነው። ደስ ይላል አይደል? ስለዚህ በቀላሉ የተለያዩ ስዕሎችን እንደዚህ እየቆራረጣችሁ የእውነት እንዲመስሉ አድርጎ ማዘጋጀት ትችላላችሁ። እንደዛም ደግሞ ሆኖ መዘጋጀት ይችላል ማለት ነው። ስለዚህ ልጆችዬ ለዛሬ እንግዲህ እንደዚች የምታምረዋን ቆንጆዋን የሜዳ አህያን በቀላሉ የእውነት እንድትመስል አድርገን አዘጋጅተናታል። እናንተም በጣም በሚያምር መንገድ እንደሰራችሁት አልጠራጠርም። በሚቀጥለውም ጊዜ ስንገናኝ ደግሞ ልክ እንደዚሁ እናንተ የምትወዱት በጣም ደስ የሚል የምትዝናኑበት ጥሩ እውቀትን የምታገኙበትን አንድ ቆንጆ ስራ ይዤላችሁ እመጣለሁ። እሺ እስከዛው ግን ዛሬ ሰራናቸውን ከዚህ በፊትም ስንሰራቸው የነበሩትን ስራዎች እየሰራችሁ በደንብ ተለማመዱ። በጣም ጎበዝ ልጆች፣ ራሳችሁን ጠብቁ፣ ትምህርታችሁንም በደንብ በአግባቡ ተከታተሉ። እሺ ጎበዝ የኢትዮጵያ ልጆች፣ በጣም ነው የምወዳችሁ፣ በጣም ነው የምናፍቃችሁ። ቻው ቻው ኢትዮጵያ ልጆች።